ሰላም እንደምሰንብታችኋል። ዛሬ እንደተለመደው እንግዲህ በአዲስ ቪዲዮ መጥቻለሁኝ። እንደምናውቀው እንግዲህ አሁን ያለንበት የፈረንጆቹ ወር ወይም ደግሞ ኦክቶበር የሴቶች ጤና ግንዛቤ ማስጨበጫ ወር ነው። ያንን በማስመልከት አብዛኛው ሴቶችን የሚያጨናንቃቸው ጉዳይ ስፔሻሊ ደግሞ እድሜ በሄደ ቁጥር ልጅ ለመውለድ ላልቻሉ ሴቶች ሁልጊዜ የሚያጨናንቃቸው ነገር ልጅ መውለድ ባልችልስ ወይንም ደግሞ በቆይታ ጊዜ የሚመጡ ልጆች ወይንም ደግሞ 35 እና ከዛ በላይ ሆነን የሚወለዱ ልጆች ጤናቸው ምን ያህል ጤናማ ይሆናል የሚለው ነገር በጣም ብዙ ሴቶችን የሚያስጨንቅ ጉዳይ ነው። ስለዚህ በዚህ ቪዲዮ ላይ እንዴት ሜኖፖዝን ዲሌይ ማድረግ እንችላለን ወይም ደግሞ በአማርኛ ማረጥ የምንለውን ነገር እንዴት ማዘግየት እንችላለን፣ እንዲሁም ደግሞ የሴቷን እንቁላል ኳሊቲውን ጠብቆ እንዲቆይ ምን ማድረግ እንችላለን የሚለውን በዚህ ቪዲዮ በደንብ ለማስረዳት ሞክራለሁ ማለት ነው። ከቪዲዮ ጋር አብራችሁን ቆዩ። እንግዲህ ሜኖፖዝ የምንለው ነገር ወይም ደግሞ በአማርኛው የማረጥ የምንለው ነገር ናቹራሊ ምን ማለት ነው የሚለውን ስናይ አንድ ሴት ልጅ እንቁላል መልቀቅ የምታቆምበት ጊዜ ማለት ነው። ያ ማለት ከእንቁልጢ እንቁላል አይለቀቅም ማለት ነው። ወንዶች ከሴቶች በተለየ የዘር ፍሬያቸውን በየጊዜው በየቀኑ ማምረት ይችላሉ። ነገር ግን ሴት ልጅ የምትለቃቸውን እንቁላሎች ከልጅነቷ ጀምሮ ከመጀመሪያም ይዛው ነው የምትወለደው ማለት ነው። በምንወለድበት ጊዜ ከ1 እስከ 2 ሚሊዮን እንቁላልን ይዘን ነው የምንወለደው። ነገር ግን ለአቅመ ሔዋን በምንደርስበት ጊዜ የሚቀሩት እንቁላሎች መጠን ከ400 እስከ 500 ሺህ የሚሆኑ ብቻ ናቸው ማለት ነው። ከዛ ውስጥ ደግሞ በእድሜ ዘመናችን ወይንም ደግሞ በህይወታችን ውስጥ የምንጠቀማቸው እንቁላሎች የምንለቃቸው እንቁላሎች ከ400 እስከ 500 ናቸው ማለት ነው። ከዛ ውጭ ያሉት ያው ይሞታሉ፣ ዳሜጅድ ይሆናሉ ምናምን እንጂ ለመለቀቅ አይደርሱም ማለት ነው። ስለዚህ ያ ማለት ምን ማለት ነው? አንድ እንቁላል ኳሊቲውን ጠብቆ መቆየት አለበት። ምክንያቱም እኛ በየጊዜው አዳዲስ ማምረት ስለማንችል የነበሩት እንቁላሎች ሳያረጁ ኳሊቲያቸው ሳይቀንስ ማቆየት መቻል አለብን ማለት ነው። ለዛ ነው አንዳንዴ የሴት ልጅ እድሜ በሄደ ቁጥር የኤግ ኳሊቲው ይቀንሳል የሚባለው። ምክንያቱም ልክ እንዳልኳችሁ ወንዶች የዘር ፍሬ በየቀኑ መመረት የሚችል ነገር ነው። ሲወለዱ የነበራቸው ሳይሆን በየቀኑ ለአቅመ ሔዋን ለአቅመ አዳም ከደረሱ በኋላ የሚያመርቱት ነገር ነው ማለት ነው። ስለዚህ ሴት ልጆች ላይ ይህንን የእንቁላል ኳሊቲ እንዲቀንስ የሚያደርግ ነገር ምንድን ነው? እንደገና አንዳንድ ሰዎች ላይ ማረጥ የምንለው ነገር ናቹራሊ የሚከሰተው ወይም ደግሞ ሳይንሱ የሚያስቀምጠው እድሜ ከ45 እስከ 55 ባሉ ጊዜያቶች ነው ይከሰታል ተብሎ ጠበቀው። ነገር ግን አንዳንድ ሰዎች ላይ በጣም ኤርሊ የምንለው ወይም ፕሪማቹር የምንለው ሜኖፖዝ ሊከሰት ይችላል። ማረጥ 30 ዓመት ጀምሮ የማረጥ ነገር ምልክቶችን ሊያሳዩ ይችላሉ። ወይም ደግሞ የማረጥ የሚባለው ነገር ከ30 ዓመት ጀምሮ ሊጀምር ይችላል ማለት ነው። ምንድነው ይሄ ነገር ቀድሞ እንዲጀምር የሚያደርገው? እንዴትስ ነው ማዘግየት የምንችለው የሚለውን ስናይ አንደኛ ቀድሞ እንዲከሰት የሚያደርገው ወይም የሚያፈጣጥነው ነገር ቢኖር የራሳችን ጄኔቲክ ፕሪዲስፖዚሽን ነው። ወይም ደግሞ በቤተሰባችን ውስጥ ይሄ ነገር ቀድሞ የነበረ ካለ በተለያየ ምክንያት ምናልባት ፖሊሲስቲክ ኦቨሪያን ሲንድረም የሚባለው ዲዚዝ ወይንም ደግሞ ይሄ በእንቁልጤያችን ላይ ውሃ መቋጠር ኦቫሪ የምንለው ላይ ውሃ መቋጠር አይነት ሲኖር በቤተሰብ በዘር ውስጥ እንደዛ አይነት ነገር ያለው ሰው ካለ እናት፣ ታላቅ እህት፣ አያት ሊሆን ይችላል። በጊዜ ይሄ ማረጥ ነገር ተከስቶ ከነበረ እኛ ላይ የመከሰት አቅሙም ስለሚጨምር ቅድመ ጥንቃቄዎችን ማድረግ አለብን ማለት ነው። ከዛ ውጭ ደግሞ በጣም ኤክሰስ የሆነ አልኮል የምንጠቀም ከሆነ ወይም የአልኮል ኮንሰምፕሽናችን በጣም ሀይ ከሆነ የምናጨስ ሲጋራ ማጨስ ካለ እነዚህ ይሄ ማረጥ የምንለው ነገር ቀድሞ ሊጀምር ይችላል ማለት ነው። ከዛ ውጭ ደግሞ በጣም ክሮኒክ የሆነ ስትረስ ወይንም ደግሞ አብዛኛውን ጊዜ ህይወታችን ውስጥ የምንጨናነቅ ከሆነ ሁሉም ሰው ይጨነቃል። ነገር ግን አብዛኛውን ጊዜ ሰዎች በቃ ዴይሊ በየቀኑ የሆነ ጭንቅንቅ የሚል ህይወት የሚኖሩ ሰዎች ክሮኒክ የምንለው አይነት ስትረስ ሲኖር የኤግ ኳሊቲያችን እንዲቀንስ ያደርጋል። የእንቁላል ኳሊቲ ይቀንሳል። እንዲሁም ደግሞ ሜኖፖዝ ከጊዜው በፊት እንዲጀምር ሊያደርግብን ይችላል ማለት ነው። ሌላው ላይፍ ስታይል ነው። የምንመገበው ምግብ የተመጣጠነ ካልሆነ ወይም በጣም ከፍተኛ የሆነ ውፍረት ካለን ወይም በጣም ከፍተኛ የሆነ ቅጥነት ካለን ሁለቱም ሜኖፖዝ የምንለውን ነገር ቀድሞ እንዲመጣ ሊያደርግ ይችላል። ዋናው የዚህ ቪዲዮ ዓላማ ምንድን ነው? ይህንን ነገር እንዴት ነው ማዘግየት የምንችለው? ምክንያቱም አብዛኛው የሴት ልጅ ጭንቀት ይሄ ስለሆነ ማለት ነው። እንዴት ማዘግየት እንችላለን ስንል ልናዘገይባቸው የምንችላቸው መንገድ አንደኛ ላይፍ ስታይላችንን ማስተካከል ነው። የምትመገቡት ምግብ በጣም ጣፋጭ ማብዛት፣ ለስላሳ መጠጦችን ማብዛት፣ ስኳር ያላቸው ሹገር የሆኑ ነገሮችን ኮንሱም ማድረግ
የኢንሱሊን ሬዚስታንት እንዲጨምር ያደርጋል። ወይም ኢንሱሊን የምንለው ነገር ይሄ በደማችን ውስጥ ያለውን የግሉኮስ መጠን የሚቆጣጠርልንን ሆርሞን ሰውነታችን ሬዚስት እንዲያደርገው ወይም እንዳይታዘዝ ያደርጋል። ያ ደግሞ ምንን አፌክት ያደርጋል ማለት ነው? የሆርሞናችንን ባላንስ አፌክት ያደርገዋል። ስለዚህ የሆርሞን ባላንስ አፌክት ሆነ ማለት በትክክለኛ መልኩ ሆርሞናችን ሬጉሌት መሆን አይችልም ማለት ነው። የሴት ልጅ ሆርሞን የምንላቸው ኤስትሮጅን እና ፕሮጀስትሮን። ከዛ ውጭ ደግሞ የስኳር መጠን መጨመርና የኢንሱሊን ሬዚስታንስ የኤግ ኳሊቲያችን እንዲቀንስ፣ ኦቫሪናችን በቀላሉ ኢንፍሌምድ እንዲሆን ስለሚያደርግ ቁሊጢን እብጅና ያፋጥነዋል ወይም ደግሞ ኢንፍላሜሽንን ያፋጥንብናል ማለት ነው። ሌላው ስለዚህ ይሄ ስኳር የሆኑ በጣም ስኳር የበዛባቸው ምግቦችን አለመመገብ፣ ጣፋጭ ነገሮችን፣ ለስላሳ መጠጦችን መቀነስ። ሌላው ደግሞ ማረጥ የምንለውን ነገር ለማዘግየት እንዲሁም ደግሞ የእንቁላል ኳሊቲያችሁን ለመጨመር ልትጠቀሙት የምትችሉት ሰፕሊመንቶች አሉ። አንደኛው ኮኪዩቴን የምንለው ነው። ይሄ ኮኢንዛይም ኪዩቴን የሚባለው ማለት ነው። ለእንቁላል ኳሊቲ መጨመር በጣም ትልቅ አስተዋጽኦ አለው ማለት ነው። በጣም ብዙ ጥናቶች ላይ እንደሚያሳየው ከሆነ ይሄ ኮኪዩቴን የምንለውን ሰፕሊመንት መውሰድ ብትጀምሩ አንደኛ የኤግ ኳሊቲያችሁ ይጨምራል። ይህ የሚሆነው ደግሞ ለምንድን ነው? ይሄ ኮኪዩቴን የምንለው ነገር ራሳችን ሰውነታችን ማምረት የሚችለው አይነት ኤንዛይም ነው። ነገር ግን እድሜ በገፋ ቁጥር ማይቶኮንድሪያ የምንለው ወይም ደግሞ ይሄ ኃይልን ኢነርጂን የሚያመርተው ሴላችን ይህን ነገር ማምረቱን ይቀንሳል። ይህ ማምረት በሚቀንስበት ጊዜ እንቁላል ላይም ያለው የኤነርጂ መጠን ይቀንሳል ማለት ነው። ስለዚህ ጤናማ የሆኑ ስትሮንግ የሆኑ ማቹር የሆኑ እንቁላል የመመረት አቅማቸው የመለቀቅ አቅማቸውም ይቀንሳል ማለት ነው። ስለዚህ ይህን ነገር ቀድማችሁ መውሰድ ብትጀምሩ የኤግ ኳሊቲያችሁ ወይም ደግሞ የእንቁላል ኳሊቲ እንዲጨምር በማድረግ አንደኛ ልጅ መውለድ በምትፈልጉበት ሰዓት ኳሊቲውን የጠበቀ እና ማቹርድ የሆነ እንቁላል እንዲለቀቅ በማድረግ የእርግዝና መፈጠር አቅሙን ይጨምርልናል ማለት ነው። ስለዚህ ይሄ ኮኪዩቴን ኢንዛይም ሰፕሊመንትን መውሰድ በጣም ጥሩ ነው ማለት ነው። ሌላው ልታደርጉ የምትችሉት ማካሮት የሚባል ፕላንት አለ፣ ተክል አለ። ይህንን መውሰድ ምን ያደርግልናል ማለት ነው? በሰውነታችን ውስጥ ያለውን ሆርሞን ሬጉሌት ለማድረግ ይጠቅመናል። ወይም ኢስትሮጅን እና ፕሮጀስትሮን በትክክል እንዲመረቱ ከአእምሯችን፣ ምክንያቱም ጭንቅላታችን ነው እነዚህ ሆርሞኖች እንዲመረቱ የሚያዝልን ማለት ነው። ስለዚህ ያንን ፓዝዌይ ስሙዝ እንዲሆን ያደርገዋል ማለት ነው። ስለዚህ የሰውነታችን ሆርሞን እንዲስተካከል እንዳይረበሽ በማድረግ የኦቫሪ ወይንም ደግሞ እንቁሊጢ የምንለው በትክክል ማቹርድ የሆኑ እንቁላሎችን እንዲለቅ፣ ሆርሞን መዛባት እንዳይከሰት ስለሚያደርግ ይሄ ማረጥ የሚለውን ነገር ለማዘግየት ይረዳናል ማለት ነው። ሌላው አንቲኦክሲዳንት የሆኑ ነገሮችን መመገብ፣ በዕለት ተዕለት ህይወታችሁ ላይ አንቲኦክሲዳንቶችን መጨመር። ይሄ የኦክሲዳቲቭ ስትረስ ሰውነታችን ላይ ወይም ኦቫሪያችን ላይ እንቁሊጢ የምንለው ላይ እንዳይከሰት በማድረግ በቀላሉ እንቁላል እንዲመረት፣ የተመረቱ እንቁላሎች ደግሞ ወይም የተለቀቁ እንቁላሎች እንዳይሞቱ በትክክል ማቹር እንዲሆኑ ለማድረግ ይረዳናል። አንቲኦክሲዳንት ከምንላቸው ምግባችሁ ላይ ከምትጨምሩት ነገር አንደኛ ምንድን ነው? ተመሪክ ወይንም ደግሞ እርድ ነው። እርድን በሻይ መጨመር ትችላላችሁ፣ በወተት መልክ መውሰድ ትችላላችሁ። በጣም አሪፍ አንቲ ኦክሲደንት ነው። ሌላው ደግሞ ቀረንፉድ ነው። ቀረንፉድ ደግሞ አንቲ ኢንፍላማቶሪ ነው። ስለዚህ መራቢያ አካላቶቻችን ላይ የተለያዩ ኢንፍላሜሽኖች እንዳይፈጠሩ በማድረግ እርግዝና በሚከሰትበት ጊዜ ስሙዝ እንዲሆን ግልን ይችላል ማለት ነው። ሌላው ደግሞ ግሪን ቲ የምንለው ወይም ደግሞ አረንጓዴ ሻዮችን መጠጣት፣ እሱም አንቲ ኦክሲደንት ስለሆነ ኦክሲዴቲቭ ስትረስን ይቀንስልናል። ከዛ ውጭ ደግሞ በደንብ በውስጣቸው ኢስትሮጅን የያዙ ምግቦችን መመገብ፣ ለምሳሌ እንደ ፍላክሲድ ወይንም ደግሞ ተልባ፣ የተልባ ውሃ መጠጣት፣ የተልባ ስሙዚ ወይም ጁሶችን መስራት ትችላላችሁ። በዛ መልኩ ተልባን በምትወስዱበት ሰዓት ተልባ ከፍተኛ የሆነ ውስጡ ኢስትሮጅን መጠን ስላለው ሆርሞናችሁ ባላንስ እንዲሆን ያደርግልናል ማለት ነው። ተጨማሪ ሆርሞን እንደመስጠት ማለት። ከዛ ውጭ ሶያ እንዲሁም ደግሞ ቺክፒ የምንለው ወይንም ደግሞ በአማርኛ ዱቤ ይመስለኛል፣ ፎቶን አስገባላችኋለሁ። እነዚህ ምግቦች መመገብ በውስጣቸው ኤስትሮጅን ስላላቸው ሆርሞናችሁ ባላንስ እንዲሆንና የሚያስፈልጋችሁ የሆርሞን መጠን በሰውነታችሁ እንዲኖር በማድረግ ከሜኖፖዝ ወይም ደግሞ ከማረጥ ጋር ተያይዞ የሚመጡ ምልክቶችን፣ ይሄ የአጥንት መሳሳት፣ ምክንያቱም ይሄ ሜኖፖዝ የምንለው ነገር በሚከሰትበት ሰዓት እርግዝና የመከሰት እድሉን ከመቀነሱም ባሻገር ሰውነታችን ላይ የሚያመጡት ጉዳቶች አሉ። ለምሳሌ የአጥንት መሳሳት፣ ምክንያቱም ይሄ ኤስትሮጅን የምንለው ነገር ስለማይኖር ማለት ነው፣ ወይም ስለሚቀንስ በጣም
የአጥንት መሳሳቶች ይኖራሉ። በደም ውስጥ የሚገኘው የግሉኮስ መጠን ስፓይክ ያደርጋል፣ ወይም በቀላሉ በደማችን ውስጥ የሚገኘው ግሉኮስ መጠን እንዲጨምር። አመጋገባችሁ እንኳን ምንም ባይቀየር ይሄ ማረጥ የምንለው ነገር በሚጀምርበት ሰዓት የግሉኮስ ቁጥጥራችን ይቀንሳል ማለት ነው። ስለዚህ እሱን ለመከላከል ይሄ ማላብ፣ መድከም፣ ቶሎ መድከም፣ እነዚህ ስሜቶች ማረጥ የምንለው ነገር በሚጀምርበት ሰዓት አብሮ የሚመጡ ነገሮች ናቸው። ስለዚህ እነዚህ ምልክቶችንም ለመቀነስ ለማጥፋት እነዚህ ምግቦች ብትበሉ በውስጣቸው ኤስትሮጅን ስለያዙ ይህንን ምልክቶች ለመቀነስ አጥንታችሁ ጠንካራ እንዲሆን ሰውነታችሁ በቂ የሆነ ኤስትሮጅን ይዞ እንዲቆይ ለማድረግ ይረዳናል ማለት ነው። ከዛ ባለፈ ደግሞ የሰውነት ውፍረት መጠን ነው። በጣም በምትቀጥኑበት ሰዓት ስቲል ሆርሞኖቹ ባላንስ እንዳይሆን ያደርጋል። ምክንያቱም ይሄ ኤስትሮጅን የምንለው ነገር ፋት ከምንለው ወይንም ደግሞ ስብ ሰውነታችን ላይ በሚገኙ ስቦች ላይ መመረት ይችላል ወይም ስቶር መደረግም ይችላል ማለት ነው። ስለዚህ በጣም ሊን በምትሆኑበት ሰዓት ወይም በጣም በምትቀጥኑበት ሰዓት የኤስትሮጅን በሰውነታችሁ የሚገኘው የኤስትሮጅን መጠን ዲፕሌት ሊያደርግ ይችላል ወይም ሊቀንስ ይችላል። ከቅጥ ያለፈ ውፍረትም እንደዚሁ ሆርሞኑን ስለሚያዛባው የተመጣጠነ የሆነ የሰውነት ክብደት ሊኖረን ይገባል ማለት ነው። ከዛ ባለፈ ደግሞ በቂ እንቅስቃሴ ማድረግ ከ5 እስከ 10 ደቂቃ በቀን ውስጥ የተወሰነ እንቅስቃሴ ማድረግ በሰውነታችን ውስጥ የሚገኘውን ሆርሞን ባላንስ ለማድረግ ይረዳናል። ሆርሞናችን ባላንስ ሆነ ማለት ደግሞ ይሄ ሜኖፖዝ የምንለውን ነገር ማዘግየት ወይም ዲሌይ ማድረግ እንችላለን ማለት ነው። ከዛ ባለፈ ስትረስ ማኔጅመንት ቅድም ነግሬያችኋለሁ። በምትጨናነቁበት ሰዓት ወይም ደግሞ ይሄ ከቅጥ ያለፈ ኮንስታንት የሆነ ስትረስ በሚኖርበት ሰዓት ይሄ ሜኖፖዝ የምንለው ነገር ወይም ማረጥን ቀድሞ እንዲመጣ ፕሪማቹርድ የሆነ ሜኖፖዝ እንዲመጣ ልናደርግ እንችላለን ማለት ነው። ይሄ የሚሆነው ምንድነው? በምትጨናነቁበት ሰዓት ሰውነታችሁ ውስጥ ኮርቲሶል የሚባል ሆርሞን ይመረታል። ይሄ ኮርቲሶል ደግሞ ሰፕረስ ያደርጋል ሌሎች ሆርሞኖች እንዳይመረቱ ማለት ነው። ለምሳሌ በሰውነታችን ውስጥ ፎሊክል ስቲሙሌቲንግ ሆርሞን የሚባል አለ፣ ከጭንቅላታችሁ ሚላክ ሆርሞን ማለት ነው። ይሄ ምንድነው ስራው? ከእንቁሊጢ ላይ ማቹርድ የሆነ ዴቨሎፕ ያደረገ በደንብ የተዘጋጀ እንቁላል እንዲመረት ማድረግ ነው። ጭንቀት በሚኖርበት ሰዓት ግን ይሄ ኮርቲሶል የምንለው ሆርሞን ስለሚኖር እነዚህ ሆርሞኖች እንዳይመረቱ ኤስትሮጅን፣ ፕሮጀስትሮን፣ ፎሊክል ስቲሙሌቲንግ ሆርሞን የምንላቸው ሆርሞኖች እንዳይመረቱ በማድረግ ይሄ እንቁሊጤያችን እንዲደክም የሚመረቱ እንቁላሎች ኳሊቲያቸው እንዲቀንስ በማድረግ እርግዝና እንዳይፈጠር ማድረግ እንዲሁም ደግሞ ማረጥ የምንለው ነገር ቀድሞ እንዲከሰት ሊያደርግብን ስለሚችል ስትረስ ማኔጅ ማድረግ አለባችሁ። ስትረስ እንግዲህ ጭንቀት ሁሉም ሰው ያጋጥመዋል፣ ግን ጭንቀታችሁን የምትቆጣጠሩበት ሜተድ ሊኖራችሁ ይገባል። ስትረስ ማኔጅመንት እንደ ሰው ይለያያል። አንዳንድ ሰው ቴራፒ መሄድ ይችላል፣ ቴራፒ ማድረግ ሊሆን ይችላል፣ ለሰዎች መናገር ጭንቀቱን ሊሆን ይችላል፣ የሚያስተነፍሰው ጸሎት ማድረግ ሊሆን ይችላል፣ ዮጋ ማድረግ ሊሆን ይችላል፣ ሜዲቴት ዋቴቨር እናንተ ሊረዳችሁ የሚችል ነገር በማድረግ ጭንቀታችሁን ኮንትሮል ማድረግ ስትረስ ስለሚቀንስ ከስትረስ ጋር ወይም ከጭንቀት ጋር ተያይዞ የሚመጣ የሆርሞን መንዛባት መቀነስ ትችላላችሁ ማለት ነው። ስለዚህ አሁን የነገርኳችሁን ነገሮች በማድረግ ሰፕሊመንቶችን በመውሰድ በቂ አንቲኦክሲዳንት በምግባችሁ ላይ በማድረግ ማረጥ የምንለውን ነገር ማዘግየት እንችላለን ማለት ነው። እንዲሁም ደግሞ እርግዝና እንዲፈጠር በምትፈልጉበት ሰዓት ኳሊቲ ጥሩ የሆነ ኳሊቲ ያለው እንቁሊጢ እንዲለቀቅና እርግዝና በቀላሉ እንዲፈጠር ማድረግ ትችላላችሁ ማለት ነው። ስለዚህ ይህ ቪዲዮ እንግዲህ እንደተማራችሁበት ትምህርት እንዳገኛችሁበት ተስፋ አደርጋለሁኝ። ጥያቄ ካላችሁ እንደተለመደው ኮሜንት ሴክሽኑ ላይ አስቀምጡልኝ፣ ለመመለስ ሞክራለሁ ማለት ነው። እስከ ሳምንት ድረስ ባይ ባይ።